እኛ ለመውለድ ያብቃን እንጂ እኛ ተንከባክበን እናሳድገዋለን። ወንድ ልጅ እንዲኖረኝ የምፈልገው ምግብ ራሱ አልበላም እንዳለኝ ትነግራለሽ። እሺ እንዴ ቅድም እኮ ግን እየበላሽ ነበር። የሰው ልጅ መቼም ቢሆን አይተኛል። መቼም ክሊሉ እጮሃለሁ። ኦኬርስ ጩሂ። ለምንድን ነው ገድዬሽ የማልገላግልሽ? አንድ ሰው ከዚህ ግቢ ይውጣና ማለት ነው ግንባርን ብዬ ነው የምደፋሽ። እና እንሞክር እንዴ? ከሰርጎ በፊት ሰርጎ ይፍጠን ማለት ነው። ነግሬሻለሁ። ግደላት እንኳን ብለው ልጄ ይገልሻል። እሺ በቃ መጀመሪያ ግን ሽንት መሽናት ነው የምፈልገው። የትኛው ክፍል ነው የምትሸኙው? ክፍሉ ብዙ ነው። እኔ አውቃለሁ ሽንት ቤቱ። ቆይ ግን ደህና ነሽ አይደል? እኔ ደህና ነኝ። እብድ ናት ብሎሻል አይደል? እኔ እኮ እብድ አይደለሁም። አይ ልጄ እብድ እኮ እብድ ነኝ አይልም። እሺ በቃ አብረን እንሂድና ሽንት ልሽና እባክሽ። እሺ ቆይ እስኪ ጫማ ቆይ ላምጣልሽ። እንዴ አንቺ ልጅ! ወይኔ ጉዴ! እቺ ልጅ እውነትም እብድ ነች መሰለኝ። እንዳታመልጠው እንዴ! ምንድነው እቴቴ? ምንድነው አንቺ ልጅ የምትይው? ምን በዚህ በጓሮ በኩል በሩ ክፍት ነው መሰለኝ አይደል? ምን እቴቴ አስመለጥሻት? ወጣች እቺ ልጅ? ወይኔ አክሊሉ፣ እቴቴ የለችም እዚህ ክፍል ውስጥ? ወይኔ አክሊሉ፣ እናትና እቴቴ ደግሞ የፎረፎራ ሊቆጣኝ አምረዋል። እንዴ ምን አገባኝ ስለናንተ እንዴ? ሄሎ ሞጌ። ሄሎ መድብል፣ ይኸውልህ አንድ ጊዜ ስማኝ። እንዴት ነህ ሞገስ? ወደ አንተ እኮ ልመጣ ስል ደወልክልኝ። ይኸውልህ የሆነ ችግር ተፈጥሯል፣ ግን ምን ማድረግ እንዳለብኝ አላውቅም። ሞገስ ምንድን ነው የተፈጠረው? ሰገን አምልጣለች፣ ከቤት ወጣለች እና ደግሞ አክሊሉ ግቢ ውስጥ እየፈለጋት ነው። አስወጣታ ታዲያ፣ እንደምንም ብላ አስወጣት። አይ እነዛ እንኳን ማድረግ የሚችል አይመስለኝም። እናቱም አሉ እና ሁለቱም እየፈለጓት ነው። እንግዲያውስ ሞገስ ይኸውልህ በደንብ ስማኝ። አብረን የምታፋልግ መስለህ ስልክ ስጣት፣ ሲም ያለው ስልክ ስጣት ሞገስ። እንደዛ ይሻላል። እንደዛ ላድርግ? አዎ ግን ይኸውልህ ሞገስ ራስን ጠብቅ፣ በጥንቃቄ አድርግ ይሄንን ነገር። እሺ በቃ እሺ እሺ በቃ መጣሁ።
ቴቴ ነሽ። ምንድነው አክሊሉ ችግር አለ? ማለት የጠፋ ነገር ያለ ትመስላለህ። ማግዝ ነገር ካለ ብዬ ነው። ማንም አልወጣም ማለት ከዚህ ግቢ የወጣ ሰው አለ? የምን ሰው? ቆይ ለምንድን ነው እዚህ ቤት የሆነ ችግር በተፈጠረ ቁጥር አንተን ማገኘ? አንተን ያስወጣት? ይቅርታ፣ እኔ እኮ ችግር ከገጠመ ላግዝ ብዬ ነው። ችግር ያንተ ውርስ ነው። እኔ ታጋይ ነኝ። እኔ ችግርን አሸናፊ ነኝ። ለችግር እጅ አልሰጥም። ችግር ስራዬ ነው። እሺ ይቅርታ፣ ማገዝ ነገር ካለ ብዬ ነው። ይኸውልህ አንድ ሰው ከዚህ ግቢ ይውጣና ማለት ነው ግንባርን ብዬ ነው የምደፋሽ። ሰማኛለህ? አንተ ማትረባ እናንተ ልጆች እቴትዬ፣ ይኸውልህ መሞት ካልፈለክ የአሁኑን አክሊሉ እርሳውና እቀፈኝ። ለምን? እናቴ ይህን ማንነቴን አታውቅም። ይህን ማንነቴን ያወቀች ቀን እናቴ ትሞታለች። ያኔ ደግሞ አንተም ትሞታለሽ። ዝም ብለህ እቀፈኝ። እቴትዬ ጥሩ ወዳጄ ነው። እዚህ ግቢ ነው ተከራይቶ ያለው። አውቀዋለሁ። በጣም የተረጋጋና ደግ ይመስላል። እንዳንተ ጥሩ ሰው ሳይሆን አይቀርም። እኔ የምልህ ልጅቷ አልተገኘችም? ይኸውልሽ እቴቴ እብድ ናት ትጠፋለች እያልኩሽ ሄደች አይደለም? ምን አለበት እኔ የምልሽን እንኳን ብትሰሚኝ። ኧረ ተይ እቴትዬ ተይ። ደግ አደረገች። ታዲያ ባዶ ቤት ታስራ መቀመጥ አለባት? ቆይ ይሄ ምን የሚሉት አማርኛ ነው? ይኸውልሽ እቴትዬ የግድ መገኘት አለባት። ላገኛት ይገባኛል። አንቺ በር ላይ ሂጂና ጠብቂልኝ። እኔ በጥግ በኩል ልፈልጋት። ትገኛለች። እባክህ የትም አትሄድም። እቴትዬ እዚህ ግቢ የሆነ ቦታ ተደብቃለች። መሄድ የለባትም። እኔ የምልህ ሚስቴ ናት አላልክም እንዴ? እንደዛ ብለህ ነግረኸኛል። ኧረ እቴትዬ ስሞትልሽ በር ላይ ሂጂልኝ። ስሞትልሽ የኔ እናት። የኔ ልጅ ጠላት ድብን ይበል። ምን ይሄድልሃል? እሺ ሂጂ። እሺ እቴቴ እኔ ልፈልግ። ሂጂልኝ አንቺ። አንተ ግን ሰገና አዳምጪ። ማምለጥ አትችይም። ወዴት ነው የምትሄጂው? እባክህን ማምለጥ አለብኝ። ከዚህ ግቢ እንዴት ቢሆን መውጣት አለብኝ። ስሚኝ፣ አሁን ማምለጥ አትችይም እያልኩሽ። እሺ ቤት በኩል ታመልጫለሽ። የሚሻልሽ ወደ ውስጥ መመለስ ነው የሚሻልሽ። እሺ በይኝ። በዚህ በኩል ግፋኝ እባክህን፣ በዚህ በኩል ግፋኝ። ኧረ ሰገና እባክሽ ተረጋጊ። አዳምጪ። አንቺ ማምለጥ አትችይም። ይታል ይኸውልሽ፣ ይሄን ስልክ ያዥ። እሺ ያዥ። አክሊሉ አይገርም፣ ተደብቃ ነበርኩ። ቆይ ምን እህት ናት እንዴ? ምን አባ ገባ ያገባል? አንቺ ቆሻሻ። ዝጊ። ተገኘች እንዴ ልጅቷ? እንዴ አንቺ እኔን እናትሽን አታለሽ ይጠፋሽ አይደል? አይገርምሽም እቴትዬ? አንቺን ታታላለች። አሁን ተይ አትክፈችላት፣ ያማታል እያልኩ እየነገርኩሽ ጠፍታ ነበር እኮ እቴትዬ። ዝም በል እባክህ። አሁን አንተ ከኔ በላይ አውቀህ ነው? ነይ አሁን ምግብ አብረን እንበላለን። የኔ ልጅ ጠፍታብኝ ነበር። ጠፍታ ነበር እኮ እቴትዬ። ተመስገን። እንግባ ወደ ቤት። እሺ ነይ። እሺ አይዞሽ። ሂጂ አሁን ከእቴትዬ ጋር ግቢ። እሺ ነይ እስኪ የኔ ቆንጆ። ለምንድን ነው የጠፋሽው? ለሞጌ ሄሎ መድብል፣ ሰላም ነው? ሞጌ ምን ሆነሃል? እየመጣሁ እኮ ነው። ደርሻለሁ። ሰጥቻታለሁ መድብል። ስልኩን ሰጠኋት። ሰጣት? ገባች? አዎ። በጣም አሪፍ ሞገስ ጀግና። አዎ ይዛው ገብታለች። እና ደግሞ እናትየው ካሰብናቸው በላይ ናቸው። ወደ ማ መደወል እንዳለባት ነግረሃታል? አይ አልነገርኳት። ያው ራሳችን እንደውላታለን ብዬ ነው። ቻርጀር ሰጣት? አልሰጠኋትም። ያው የተወሰነ ግን አለው።
ስለዚህ ሞገስ መፍጠን አለብን። ስልኳ ሳይዘጋ ማግኘት አለብን። እሺ በቃ ስለዚህ አንተም ወደ ማታ በትመጣ ይሻላል። በውድቅት ሌሊት ደውለን እናናገራታለን። በጣም አሪፍ ሞገስ። በቃ ዛሬ እንደምንም ብለን አንዳች ነገር ማድረግ አለብን። እሺ መድብል። እሺ ሞጌ መጣው። በቃ ቻው። እውነት ነው እንግዲህ አክስቴ ያለን ትመልስ። ምን ፈለጋችሁ? ዳጣን የተፈለገች እኔ ዳጣን ተከትዬ ነው የመጣሁት። አንቺ ለምንድን ነው የፈለግሽኝ? የእውነት መድብል ልታገቢው ነው? አንቺና መድብል ልትጋቡ ነው? አብረው ቅድስትዬና አባዬ የሚጋባሉ። በዛውም እንበላለን፣ በሬም ይታረዳል። አንቺ በሬ ታያለሽ እንዴ? ላም ይሻላል እንጂ ላም አይሻልም? አይ ላም የለም። የለም ታያለሽ እንዴ? ያየሻት አንቺ ማን ነው ላም? እኔ ነኝ ላም? አይ አለም ይቺ ሳራ የምትገጣው ወተት ያላትን ላም ነው ያልኩት። እሺ እንዴ ምን ነው አይተሽ ነው እንዴ? አንቺ ስነ ስርዓትሽ መድብል ወንድሜ ነው። እሺ እንከባበር። በጣም ባላላት አክስቴ እኔም አውቀዋለሁ፣ ልንገርሽ ብዬ ነው። አንቺ አፍሽን ዝጊ። ምንድነው የምትቀባጥሪው? አዎ መድብል ላገባው ነው። አለምን ካላገባዋት የድሮ ፍቅረኛዬን መርሳት አልችልም አለ። እንግዲህ እንደ አክስቴ ያለም ውሸት መጥፎ ነው ብሎኛል አባዬ። ቆይ ምን ዋሽ? አባዬ ነው ሰገን እንድትረሳት አለምን አግባት ያለው። እና መድብል ይሻለ አግኝቶ ነው። እንኳን እኔ አንቺም ሴት ተብለሻል። በእውነት አለምዬ መድብልን በማግባትሽ በጣም ደስተኛ ነች። በጣም ደስ ብሎኛል። እንደውም የሰርጋችሁ ቀን እኔ ነኝ አበባ መበትንላችሁ። እሺ? አይ አንቺ አበባ ሳይሆን እሾህ ነው የምበትኝብኝ። ግን የእውነት አለም ልትጋቡ ነው? አንቺ ልጅ ውጭልኝ። ታውቆሻል። እየሰደብሽኝ እኮ ነው። እየተሰደበ ያለውማ መድብል ነው። እየተዋረደ ያለው መድብል ነው። የሚያዋርድ ነገር ያዋርድሽ። ሌላ ምንም አልልሽም። እንደውም ታውቂያለሽ መድብልን አገባዋለሁ። ከዛም በኋላ 10 ልጅ እፈለፍልለታለሁ። ይኸው ዶሮ ቁጭ ራሱ እኔ እንኳን ለምንሰት ማለት ዶሮ ነው የምትመስል። የፈረንጅ ነው ያበሽ ያበሻች መልኳስ ገብሳማ። እናንተ ልጆች ቀጥ ብላችሁ ከዚህ ውጡልኝ። ምድረ ኩታራ ሁላ ውጡ እኮ ነው የምላችሁ። ትሰሚኛለሽ? አታደርጊውም። እሺ አያደርገውም አለምም አታገቢው መድብል። ያገባኛል። ያው እኔ ማስረሻ ነው የምሆነው። ኧረ በይ እንግዲህ ቻው ማስረሻ። ስላሉ እንጋፎች ብሩኬ ወይ ታጋሽ ታጋሽ ደግሞ ማን ነው እንዴ? ቆይ እዚህ ከአንቺ ውጪ ታጋሽና ቆንጆ ማን አለ ሌላ? አመሰግናለሁ የኔ ንጉስ። በይ ደግሞ እንደዚህ ብለሽ እንዳታሳስሪ። ዋ ብሩኬ ወይ ዛሬ ሆስፒታል ሄደክ ነበረ? ንገረኛ ምን አሉክ? ሄጄ ነበረ፣ ግን ያው በተስፋ ሞክር ነው የሚሉ። ሞክር ማለት መውለድ አለመውለድን ደጋግመን ሞክር ነው የሚሉ። እና እንግዲህ መውለድ አችልም ነበር ያለው። ትናንትና ደግሞ ሌላ ሆስፒታል ሄጄ ሌላ ስፔሻሊስት ነበር ያገኘኝ። ይሄኛው ደግሞ በዚህ ደግሞ እርግጠኛ መሆን አንችልም ሞክር ነው ያለ። እንዴ ብሩኬ፣ ስለዚህ እኮ ልትወልድ ትችላለህ ማለት እኮ ነው። ሞክር ነው ያለኝ ቅድስት። እንግዲህ ሞክረ እምቢ ካላለ በስተቀር መደምደም አንችልም አለኝ። እንደዚሁ እና እንሞክር እንዴ ከሰርጎ በፊት። ስለዚህ ሰርጎ ይፍጠን ማለት ነው። አዎ ይፍጠን። ግን ቅድስትዬ ተጋብተን ማርገዝ ባቺ ምን ታደርጊያለሽ? እሳላለሁ። ከዛ ልጃችን የስለት ልጅ ነው የሚሆነው። ይኸውልሽ እሱ ደግሞ በጣም ይታመማሉ፣ እንክብካቤ ይፈልጋሉ። ቅድስትዬ በእርግጥ ቶሎ ቶሎ የሚታመም ልጅ የስለት ልጅ ነው ሲባል ሰምቻለሁ። አዎ ቅድስትዬ፣ የስለት ልጅ በጣም ችግር ይበዛበታል። ብሩኬ ደግሞ ችግር የለውም ይሄ እኛ ለመውለድ ያብቃን እንጂ እኛ ተንከባክበን እናሳድገዋለን። እኔ ግን ቅድስት ወንድ ልጅ እንዲኖረኝ የምፈልገው። እኔ ግን ሴት ብትሆን ችግር የለብኝም። በእርግጥ ሴት ልጅ አለችን። ስለዚህ ወንድ ደግሞ ቢሆን በጣም ደስ ይለኛል። እየተመኘ ነው እኮ በጣም ደስ። እውነት ሆኖ እናየዋለን። ብሩኬ ምን አይነት ምግብ ልስራለ? ብሩኬ ቆይ ምንድን ነው ያማረክ? የአማርኛና ምን መሰለሽ የሆነ የሰርግ ቤቴ በጣም ብዙ አይነት ያለበት ብፌ የለም እሱ ነው ያማረኝ። አይ ብሩኬ እሱማ እኮ የተዘጋጀ ነው። ያውም ሁለት ወንድማማቾች አንድ ቀን ስትጋቡ አስበው። የምግቡ አይነት፣ የምግቡ ብዛት፣ በቃ ብቻ አስበው ነው። ግን ቅድስት
አለም እኮ ጥሩ ሴት አይደለችም ማለት ክፉ ናት አለም። ሁላም ሴት እኮ ለወደደችው ወንድ በጣም ጥሩ ናት። አለም ደግሞ ልቧ ጥሩ ነው፣ ክፉ አይደለችም። አንተን እየጎዳች አንተ ቤት ለመኖር የምታስብ ሴት ቆይ ምኗ ነው ክፉ? እኔም ተስፋ የሰጠኝ እሱ ነው ቅድስት። አለም የሆነች ቀለል ያለች ክፉ ናት። ያው እኔን ለመጉዳት ያደረገችው ነገር ያው እንደ ቀላል ወስጄ ሁሉም ደግሞ ቀላል ነገር ነው። መድብልን በጣም ትወደዋለች፣ ደግሞ እድሜዋም ሄዷል። አክብራ ነው የምትይዘው። ደግሞ እሱም እኮ ሴት አያያዝ ላይ በጣም ጎበዝ ነው። ስለዚህ ተንሰብስፋ ነው አብረው የምትኖረው። ካልተመቸችው ደግሞ ያለሽ አጀሬ መድብል ምንም ችግር የለበትም። በወሯ ነው አጣልፎ የሚያባረራት። ስለዚህ አብረውን ይጋባሉ ማለት ነው። ይህን ቅድስት መድብል ለቀያችን እድል ለቢስ የሆነች ልጅ ረስቷት ማየት ነው። እኔ እናንተ ተጋብተን አለምና መድብልም ተጋብተው እኔም ማርግዤ እናየው ይሆናል። ያው ከፈጣሪ እርዳታ ጋር ቅድስት። ያው ብሩኬ ወይ ቆንጆ ግንባሬን ሳም። ይሄው ልድገምልሽ። ይሄው ቆንጆ ምንድን ነው የሚሸተኝ? በእናትሽ ያው ምን ይሆናል? ሽሮ ነው ስሙ ራሱ ያስጠላል። ይኸውልሽ በዘሬ እንኳን የሌለውን ፎረፎር ይኸው እንደ አፈር ነው የሚታፈሰው ከፀጉሬ ላይ። በእናትሽ እና እኔ የምላል ስጋ ይዘህ ግባ እሰራልሃለሁ። እኔ የምልሽ ሽሮ ግን ምግብ ነው እና ምንድን ነው? እኔ አልበላም። በእናትሽ ተወዋ ተወዋ። እና እኔ ምን ላድርግ? ብር ጨምር አድርገህ መስጠት ነው። ቆይ ምግቡን እንደወጥ ትሰሪዋለሽ እንዴ አንቺ? ወይ መርዞ አጨቅጭቀኝ። እኔም ጭቀጭቅ ባላልወድም። አስቢው፣ የሰጠሽኝን ከጠዋት ጀምሮ አስቢው። ጠዋት ስነሳ ፍርፍር እንጀራም በእንጀራ አስቢው። ሾም በሾም እኮ ቤት በቃ። እሺ ከዛስ? ከሰዓት ድንች በእንጀራ። አሁን ደግሞ ሽሮ። ምን አለ ሽሮሽ ደረቅ ሽሮ እንደው ቅቤ እንኳን ጣል ብታረጊበት በእናትሽ። ሰውዬ ስጋ ከፈለክ ስጋ ገዝተና። እኔ እኮ ሚስት ነኝ። እጄን ቆርጬ ልስራለህ እንዴ? ሰይ እንዴት ነው የሚያደርግሽ? ሰዎች ሚስታቸውን አስራ ያሰቃያሉ። አንቺ ነኝ በሽሮ ትቀጫለሽ። ምንም ስለማልልሽ እኮ አይደል? ኧረ እንዳክሊሉ አስረ መግረፍ አማረ። ጫፌን ትነካኝና አሳያለሁ። እሺ ታያለሁ ነው ያልሽው አንቺ? አዎ። እንዴ ነችና ልትደበድብኝ እና ቁሜ ልመታለህ? አንቺ በጣም ጠገብሽ። ሰው እኮ ሽሮ በልቶ አይጠግብም። እንደዛ የሚሰማሽ ደግሞ አልገርፍሽ ነው የሚሰማሽ? እንደዛ ነው አጠግቢ ሽሮ በልተሽ። ታዲያ ምን አማረሽ? እንደውም እተኛለሁ። የራሱ ጉዳይ፣ የራሴን እበላለሁ። ድብን አድርጌ ነው። አንቺ ባለጌ! ምንድነው አይልሽ የምታጉረጠረጪው? እኔ እንደፈራሽ? ዞር በይልኝ። ቴቴ ቶሎ መመለስ አለብሽ። ወደ ቤትሽ በአስቸኳይ መመለስ አለብሽ። ካልሆነ ግን እዚህ ከሆንሽ በጣም ብዙ ነገር ልታበላሽብኝ ነው። ሰገን አንዲት ነገር ብትናገር እንደምገድላት ስለምታውቅ አትነግራትም። ግን ቴቴ የራሷ ነገር እያበላሸች ነው። እኔ ማለት ለእሷ የዋህ ለሌላው አውሬ መሆኔን አታውቅም። ለእኔ ደግ እሷ ብቻ ነበረች። ለእሷ ብቻ ደግ ነኝ። ለሌላው ሰው ክፉ፣
ለሌላው ሰው ስጋ የለበሰ ሰይጣን ነኝ። እቴቴ ነገር እያበላሸች ነው። እንደምንም ብዬ እቴቴ መመለስ አለብኝ። ካልሆነ ግን እንደዚህ ቆሜ ስጠብቅ መኖሬ ነው። እቴቴ ምን አባቴ ላደርግሽ? ተይ ግን ተረጅኝ እቴቴ፣ እባክሽን እባክሽን እቴቴ ተረጅኝ። ተይ ተረጅኝ። ምንድን ነው? ምግብ እኮ ነው ምግብ። አልፈልግም። ተናገርሽ? በይሽ በሩ ልቀቂልኝ። ይኸውልሽ አንድ ነገር አድርጋለሁ ብትይ እነግርሻለሁ። ግደላት እንኳን ብለው ልጄ ይገልሻል። ባጎረስኩ እጄን ተነከስኩ አለች ሴትዮ። ግን ሲያውሽ እብድ አትመስይም። እብድ ነኝ። አሁንማ አረጋገጥኩ። አንቺ በሰንሰለት ነው መታሰር ያለብሽ። አሁን ትበያለሽ አትበይም? አልፈልግም። አትበይም? ሲርብሽ ትበያለሽ። ዞር በይልኝ። አሳልፊ አሳልፊ። ከበር ላይ ዞር በይ። ሄሎ መድብል። ሄሎ ማህሌት፣ እንዴት ነሽ? ደህና አይደለሁም። ምን ሆነሻል? ለምን እንደማያውቅ ትሆናለህ? አይ እኔ ምንም አላውቅም። ካሌብ ሊገለኝ ነበር። እንዴት ማለቴ? መቼ? ሽጉጥ እኔ ጋ ነው። የምን ሽጉጥ? የሆነ ሰው ሊተኩስብኝ ሲል አስጥየዋለሁ። የአሁኑ ሽጉጥ እኔ ጋ ነው ያለው። ቆይ ምን አይነት ሽጉጥ ነው? ስንት አይነት ሽጉጥ አለ? ሰው መግደያ ነው። ይኸውልሽ ማለት ምንም ነገር እንዳታደርጊ። ይኸውልሽ ነገ እንገናኛለን። አሁን ትንሽ ጉዳይ ስላለብኝ ነው። ነገ ጠዋት እመጣና እንገናኛለን። አደራሽ ምንም ነገር እንዳታረጊ። ምንም ነገር። ልጨርሰኝ ነው የምትመጣው? ማለት እንደዛ አይደለም። ይኸውልሽ እንደዛ አይደለም። ስሚኝ በደንብ። ቆይ ሊገልሽ የመጣውን ሰውዬ አይተሽዋል? በደንብ አስተውልሽዋል? ማን ነው? አላውቅም። ፊቱን ሸፍኖ ነበር። በዛ ላይ በደንብ አላየሁትም። በጣም ፈርቼ ነበር። በቃ ማለት ይኸውልሽ እመጣለሁ። እኔን ደግሞ እንዳትጠራጠሪ። ነገ ስመጣ ሁሉም ነገር እናወራለን። ደግሞ አንቺ መፍራት የለብሽም። ሽጉጥንም ያህል ነገር ታጥቀሻል እኮ። አደራሽም በቃ ይኸውልሽ ነገ እመጣለሁ። ሁሉም ነገር እናወራለን። አደራ ምንም ነገር እንዳታረጊ ማህሌት፣ ምንም ነገር። እሺ። ቆይ ማህሌት ምን እያለች? እንዳክስ ለምን ሆነሽ ነው በርበሩ የምታይ? ሌባ እንዳይመጣ ብዬ እኮ በጣም ፈርቼ ነው። አይ አጎቴን እየጠበቅሽው አይደለም እንዴ? ለምን ጠብቋለሁ? እኔ መድብል መጣ እኔ ምን አገባኝ? አረ በሰላም መጣ ነውስ በሰላም አልመጣም የሚለውን እየጠበቅሽ ነው። አንቺ ጅል! ቆይ ግን እኔ ዝም ብዬ ሳይሽ የሆነች አሮጊት ውስጥ ሻለች ነው የሚመስለኝ። አክስቴ ግን መቼ ነው ወተር ፓርክ መጣች? እባክሽ እኔ ምን አገባኝና አንቺ ለምወስድሽ? እሺ በቃ አንቺ ልጅ ስትወልጂ ይዘሽን ትሄጃለሽ አይደል? እኔ መቼ ወለድኩኝ ልጅ? ስትወልጂ ነው። እኔ እኮ ገና ስወልድ የዛን ጊዜ አንቺ ታድጊያለሽ። የዛኔ ደግሞ ከኔ ጋር ሳይሆን መሄድ የምትፈልግ ከሌላ ሰው ጋር ነው። ከማ ከቅድስትዬ ጋር ነው? ምሳሌ አይደለም። አንቺ አሁን ልጅ ነሽ፣ ይሄ ነገር አይገባሽም። እሺ አክስቴ፣ ግን እኔ ትምህርት ይገባኛል። ይኸውልሽ ምሳሌ፣ መድብልን ስታገኙ ማለት ነው። እሺ መድብል ሲመጣ እኔ በጣም እንደምወደው እሱ ይመጣል ወይስ አይመጣም እያልኩ በጣም ስጨነቅ እንደነበረ፣ ከዛም በኋላ ደግሞ ምግብ ራሱ አልበላ እንዳለኝ ትነግራለሽ። እሺ እንዴ ቅድም እኮ ግን እየበላሽ ነበር። ምን ሆነሻል? እራት መች በላሁኝ? እሺ እሺ
ከዛም በኋላ ደግሞ እሱ የሚልሽን ነገር እኔ ትነግሪኛለሽ። እሺ ለእኔ ምን ታደርጊልኛለሽ? ቸኮሌት እገዛልሻለሁ። እሺ ባለ ስንቱ? በጣም ትልቁን ነው የምገዛልሽ። እሺ አክስቴ ያለ እሺ ቆይ መሀልት ምን እያለች ነው? ቆይ እሷ ሴትዮ ግን አሁንም አለች? ቤዝና ይዟት ይመጣ ነበረ። እብሪተኛ ነበረች። አሁንማ ተንፍሶላታል። በጣም ባለጌ ሰው ነበረች። እኔ ራሱ በጣም አምታስጠላኝ። እንደ ሰው ሴት ሆኖ በሴት ይጨክናል። ሞገስ፣ የሰው ልጅ መቼም ቢሆን አይተኛል። መቼም። ቆይ ምንድን ነው መድብል? ካደኝ ሞገስ። ያልጠበቅኩት ሰው ከዳኝ። ማን ነው? ካሌብ የሚባል ሰው ታውቃለህ? እሱ ለካደ አንተ ለምን ትገረማለህ? ታውቀው አይደል? እሱ እኮ አይደለም የገረመኝ ይሄ የእሱን ፍርፋሪ የሚለቃቅመው ታሬ የሚባል ሰውዬ፣ የእሱ ክደት ነው የገረመኝ። ምን አድርጎ ነው? አይ ሞገስ፣ በቃ ችግር የለውም፣ ወደ ራሳችን ጉዳይ እንግባ። ምንድነው ችግር የለውም መድብል? ተካድኩኝ እያልክ እኮ ነው። ሞገስ፣ እነዚህ ሰዎች እኮ ህይወቴን አበላሽተው ዛሬም ድረስ ሊተውኝ አልቻሉም። ለማንኛውም ተው፣ እኔ ዋጋውን ሰጠዋል። ይኸውልህ መድብል፣ ብቻ ምንም ነገር አታድርግ። ችግር የለውም፣ በቃ እርሳው። አሁን እንዴት እናድርግ? የራሳችንን ስራ እንስራ በቃ። እሺ በቃ ትንሽ እንጠብቃትና እንደውላታለን። ግን ሞገስ፣ አሁን እኛ ብንደውልላት እሷ ስልኩን ታነሳዋለች? አዎ ታነሳዋለች፣ ነግሬያታለሁ። ግን እንዴት ይሄ ሊሆን ይችላል? እንቅልፍ አይተኛም ብለኛል ነበር እንዴ ሞገስ? መተኛ ተነሳ አይተኛ። በቃ ችግር የለውም፣ ትንሽ እንሽ 7 ሰዓት እስከሚሆን ድረስ እንጠብቅና እንዴት ማዋራት እንዳለባት ቀስ ብለን እንነግራታለን። ስለዚህ አንተ ታናግራታለህ? ችግር የለውም፣ አወራታለሁ። ቅድስዬ፣ ወይ ብሩኬ፣ መድብል እስካሁን አልገባም አይደል? አዎ አልገባም። ስራ ይዞ ነው መሰለኝ። ግን ደግሞ እስካሁን ሰዓት ድረስ ብቻ እኔንም አሳስቦኛል። ከሞገስ ጋር ምን እየሰሩ እንደሆነ አላውቅም። ከሱ ጋር ነው ያለው። ምን ይታወቃል? መድብል እንግዲህ ነፃ የሚወጣው ሰው አግኝቶ ሊሆን ይችላል። ነፍሱን ቢጠላት ራሱን ቼኩቤራ አደረገ። ቼኩቤራ ምንድን ነው? ቼኩቤራ ማለት አርጀንቲናዊ ነው። የተጨቆኑ ህዝቦችን በየሀገራቸው እየሄደ እየሰበሰበ ያታገላቸው ነበር። አምባገነኖችን፣ ጉልበተኞችን እየሰበሰበ ደግሞ ይገላቸው ነበር። እና አሁን ሞቷል? አዎ፣ ከሲአይኤ ጋር እና ከቦሊቪያ ጋር ባጋጠመው ጦርነት ያን ህይወቱ አልፏል። የመድብልን መጨረሻ ልክ እንደዚህ ሰውዬ ነው የሚሆነው። አዎ፣ በመክረው አልሰማለኝ እንዴ። ሌላም ሰው እኮ መክሮት ነበር። እሱ ግን ምንም ሊሰማ ፈቃደኛ አይደለም። ጭራሽ ደግሞ መሞት ፈልጋለዋል። ይኸውልህ ብሩኬ፣ አሁን ብቻ ከአለም ጋር ሊጋቡ እናድርግ። ከዛ ልጅ ሲወልድ የመኖር ጉጉት ይኖረዋል። ብቻ እኛ ማድረግ ያለብን ከአለም ጋር እንዲጋቡ ማድረግ ነው። እንዴ አለምዬ፣ ምን ነው? ምን ሆነሽ? ምን ትሰራለሽ እዚህ? ጭራሽ እጅ ላይ ተያይዛችኋል። ይሄ ነበር የቀረሽ። ችግር አለ እንዴ? አለም ምን ሰላም አለ? መድብል እኮ እስካሁን አልገባም። ሰዓቱ እኮ 6 ሰዓት ሆኗል። ቆይ እንዴት ነው ነገሩ? አዎ ትለኛለህ እንዴ? እኔ አለምን እኮ አገባሻለሁ እያለኝ እሱ በዚህ ሰዓት ሌላ ሴት ጋር እየሄደ፣ ቆይ እኔ ቅምጥ ነኝ እንዴ? አገባሻለሁ አላለም። ለማሳመን እየሞከረ ነው፣ ሂደት ላይ ነው። ታዲያ እንዲህ ውጥ እያለ አለም የምታገባው? ቆይ ግን አንቺ እሱ ከሌላ ሴት ጋር መሆኑ በምን ይሄን ያክል እርግጠኛ ነሽ? ማለት አደጋ ደርሶበት ቢሆንስ? እርግጠኛ ነኝ አልደረሰበትም። እንዴ ቆይ ግን አንተ ወንድሙ አይደል እንዴ? እሱ በሰዓት ውጭ ሆኖ እንዴት ነው አስችሎ ካልጋር የተኛኸው? ደውሎልኝ ነበር። ደህና ነው፣ ጓደኛው ጋር ነው ያለው። ለነገሩ ሲጀመር እኔ ምን አገባኝ? ከፈለገ ለምን ጎዳና ያድርግ? አለም ምን አገባት? እንደማያገባሽማ እኮ አየን እኮ። ይኸውልሻል፣ ምንም አትጨነቂ እሺ። ውድ ጓደኛው ጋር ስላለ ምንም አይሆንም፣ ይመጣል። አያገባኝም። ምን አገባኝ እንዴ? ከፈለገ ለምን አያድርም? አለም ምን አገባት? አያገባትም እኮ አለም። እሺ በቃ ሂጃለሁ፣ ወደ ክፍልሽ ግቢ። እሺ አንቺ እዚህ ምን ታደርጊያለሽ? አልተጋባችሁም እኮ ገና። ልወጣ ነበር እኮ። በቃ አለምዬ ሂጂ አንቺ። ዋ ብዬሻለሁ። ታረግሻትና ለነገሩ እኔ ምን አገባኝ? የራስሽ ጉዳይ።
አለምዬ ብሩኬ መድብልን በጣም አፍቅሯለች። የኔ ውድ ስታሳዝን ከራሷ ጋር እኮ አይደለችም። እና ብሩኬ መድብል ልደውል እንዴ? ሞገስ እስካሁን ግን አትተኛም ልጅቷ? አዎ ታነሳዋለች። ከተኛችም ደግሞ ስልኩ ይቀሰቅሳታል። እሺ እንግዲያውስ ደውልላት። ተነሽ አንቺ ተነሽ ተነሽ ምንድን ነው ተነሽ አንቺ ማትረቢ ዛሬም ለማምለጥ ሞከረሽ አይደል አክሊሉ እጮሃለሁ who cares ጩሂ እቴቴ እንዳትሰማ ብለሽ ጩሂ አዎ እጮሃለሁ እንደው እጮሃለሁ ቆይ ለምንድን ነው ግን የማልገልሽ እኔ ለምንድን ነው ገድዬሽ የማልገላገልሽ አክሊሉ ልቀቀኝ እጮሃለሁ ጩሂ ጩሂ አንዲት ትንፋሽ አውጪና እዚሁ ሲጥ አድርጌ ነው የምገላግልሽ። እሺ ከዚህ ክፍል ማጥጣ ከነ ብዬ ነው የምጮህ። እስቲ ወንድ እስቲ ሁለት እናት ወልዳሻለች አንቺ ጩሂ። መድብል ቁጥሩን ልንገርና አንተ ተደውላት እንዴ? ሞኬ ሌላ የማይታወቅ ቁጥር የለም እንዴ? ምን ነው ለምን አይታወቅም? ሰውየው ልክ ሲደወል ስልኩን ሊቀማት ይችላል። ከዛ ማን እንደደወለ ካየው ለኛም ላንተም ለሁላችንም አደጋ አለው። ኦኬ አንድ ኢንተርኔት የምጠቀምበት ሌላ ሲም ካርድ አለ። በሱ በቃ እንደውላታ። በቃ ደውልና ለኔ ስጠኝ። አክሊሉ ልቀቀኝ ብያለሁ። አክሊሉ ልቀቀኝ አለበለዚያ ነው የምጮህ። እስቲ ወንድ ብያለሁ ቆይጮች ነው ዝጋው። ምን ሆነሃል? ያስበላናት ሞገስ። በቃ ስልኩን ከቀማት ይገላታል ሞገስ። ምን ሆነሃል መድብል? እንዴ ጮቹ እኮ በሌላ ምክንያት ሊሆን ይችላል። እንዴት በሌላ ምክንያት ያስጨዋታል? እሱ ራሱ እኮ ነው ያስጨዋት ሞገስ። በቃ አስበላናት፣ አስገደልናት። በቃ ይገላታል። መድብል ወይኔ መድብል። እሺ በቃ መደወል ነበረብን በቀን ነበር፣ እሱ በሌለበት ሰዓት ነበር ማለት ነው። ወይኔ አስበላናት፣ በቃ አስበላናት ሞገስ፣ አስበላናት። በቃ ይገላታል። መድብል ምን ማለት እንግዲህ ትክክለኛው ሰዓትማ አሁን ነበር። ማስመለጫው ሰዓት እኮ አሁን ነበር። እቺ እናቱ እያለች ቤት በኩል ይወጣል እሱ። ስለዚህ በቃ የሚፈጠረውን ነገር መጠበቅ ነው ያለና ማለት ነው። በቃ እንግዲያውስ ተዘጋጅ ሞገስ፣ ተዘጋጅ። ኧረ እባክህ ተረጋጋ። ምን ሆናል? ያው ማነው ስልክ የደወለልሽ እኮ ይላታል። ሞገስ እንዴት ምን አባሽ ነው እንደዚህ የሚያስጨውሽ? አነከኝ እኮ ጭራሽ ደግሞ ረገጥከኝ። ምን አገባኝ? ገና ሲጣርግ ይገልሻለሁ። እሺ
እገልሻለሁ። ትሰማኛለህ? ከዚህ ክፍል ማትወጣ ከሆነ እንደውም እጮሃለሁ። ሲጀመር ከዚህ በኋላ እኔ መንካት አትችልም አይደል? አንቺ የኔ ንብረት ነሽ። አንቺን እንደፈለኩኝ የማድረግ መብት አለኝ። እሺ አልወጣም ከዚህ ክፍል። እንደውም ግረፊኝ እስኪ። ኧረ እባክህ። ከዛ በኋላስ እኔ አንተን ስገርፍ እናትህ ብታይ ምን ልትል ትችላለች? ምን አባሽን ትሰሚኛለሽ? ይኸውልሽ ያው እናቴ ትሄዳለች፣ እኔ ተመልሼ እመጣለሁ። እናቴ ብዙም ትቆያለች ብለሽ ተስፋ እንዳታደርጊ። እናቴ ሄደች ጊዜ ግን ምን እንደምትሆኝ እናያለን። እሺ ቀሽም መድብል መልሳ ደወለች። ላንሳው? ቆይ እንዳታነሳው ሞገስ። ሞገስ የደወለው እሱ ሊሆን ይችላል። ይኸውልህ ሞገስ፣ እሱ እኮ ነው የደወለው። ዛሬ በግድም ይሁን በጉልበት እንገባለን። ችግር የለም መድብል፣ እንደዛ ከሆነ የሆነው ይሁን፣ ወደ ውስጥ እንገባለን። ቆይ እኔ ላንሳው። ሄሎ ሄሎ ሄሎ፣ አይሰማም? ሞገስ ሄሎ፣ አይሰማም? ሄሎ ሄሎ፣ ይህንን ድምፅ አውቀዋለሁ። ይህንን ድምፅ አውቀዋለሁ ሞገስ። የሆነ ቦታ አውቀዋለሁ ይህን ድምፅ ሞገስ። የሆነ ቦታ አውቀዋለሁ ይህን ድምፅ ሞገስ።